ይገራቸው ምክንያቱም ይግባቸው መቼስ አይገባቸውም እኮ አሁን ለመተቸት የተፈጠሩ ሰዎች በጥብጤ ሱካርና ማር አላውሴ በበሶ መልክ ብትግታቸው ጭንቅርቷ ትይዝባቸዋል። እቺ ጋር ያለች ጭንቅርቷ። ሰላም ቤተሰቦች እንዴት ቆያችሁ? እንዴት ናችሁ? ሻኪን ኃይለ ማርያም ነኝ ከካምፓላ ዩጋንዳ። ከጠራኝ ችግር አለው ብዬ ገባው በቃ ቆረብኩ ማለት ነውና በዚህ አጋጣሚ የቆረበች ቆንጆ ቀይ ሴት ጸጉሯ ዘንፈል ያለ ካለች ለትዳር ይሄው ባዶ ነው ሰይፉ ጋር ያገናኘን መስከረም 1 የቁጣጣሽ ዕለት በተለይ ምክንያቱም አዲስ ዓመት አዲስ ተስፋ አዲስ ማንነት አዲስ ነገር ስለሆነ ሰይፉ ፋንታውን ጋር እኔ በዚህ ነው የሚፋለም። አልተማሩም ያልተማሩ ሰዎችን አምጥተ በሚል አንዳንዶቹ የሚያነሱት ነገር አለና በሴኩላር በሚባለው የትምህርት ሁኔታው ምን ላይ ነው? ዲፕሎማ በፖለቲካል ሳይንስ በዲግሪ ህግ፣ ሌላ ዲግሪ ደግሞ ፕሮጀክት ማኔጅመንት ከባለቤቴ ጋር፣ ማስተር ሴን ደግሞ ፕሮጀክት ማኔጅመንት ነገር ግን ኮኦፐሬቲቭ ከስተመር ሰርቪስ ሪሰርች ያደረኩበት ፒራሚድ አይደለም የግብጽ ፒራሚድ አይደለም። ይሄና አይመሳሰሉም? ተመሳሳይነት አላቸው። ግብጽም እኮ ኦሮሚያ ነበረች። እንግዲህ መነጽር ያደረኩት ይቅርታ አርጉልኝ። ምንድነው የተጉላላ ዲጄ መስለህ ቀረብክ ብላችሁ ሐሳብ እንዳይሰማችሁ ትንሽ አይኔ ስላመመኝ ነው። እሺ እቺኛው አይኔ ትንሽ አማኝ ነው፣ ይቅር በሉኝ። ግራ አይኔ አይ ቲንክ ግራ አይኔ ትንሽ አማኝ ነው። ሰሞኑን እቺ ነገር ምን አላውቅም ቀልቶ ትንሽ ያስቸገረኝ ነውና ለዛ ነው በመነጽር ገጭ ያልኩት ማለት ነው። ይቅር በሉኝ። አንዳንዴ ደግሞ ለዝነጣ ልመጣ እችላለሁ። ተለይ እናቴ ላይ ዘይት ልደፋ ምናምን የነበረበት ሲን ሸገር ኢንፎ ላይ አይቷል ቀርቦ ነበርና ማሚን ያዩዋት ነበር ኢንተርቪዋን ቲክቶክ ላይ ተቆራርጦና በጣም ነበር ያዘንኩት። ያው ሁሉ የሰይጣን ስራ ነው። ስለዚህ ይቅርታ አድርጉልኝ እከሳችኋለሁ። ዛሬም በማህበራዊ ሚዲያ እየተሸራሸሩ ያሉ አንድ ሁለት ጉዳዮች እየላችሁ ቀርብ ያለው ዛሬ ደግሞ ያለች ጭር ታይም ነች ከሌላው ጊዜ። ይህ ልጅ ምን እየሰራ ነው በዚህ ልክ ጊዜ አጣ እንዳትሉ ዩጋንዳ ላይ ኤኒዌይስ የሩጫ ጉዳይ ነው እና ሁለት ነገሮች ላይ ዝም ማለት አልፈለኩኝ ተመልሼ መጥቻለሁ። የመጀመሪያው የሶፎንያስ ዋሲውን ጉዳይ ነው። ሶፎንያስ እንግዲህ ማቀው በአካል ማቀው አንድ ኢቢሲ ማስታወቂያ ወጣና ለስራ ያው ጋዜጠኝነት ላይ ተፍተፍ ስለነበረ ጂቲ ዩናይትድ ቆይታ ያለኝ ሬዲዮ ጣቢያ ላይ የተወሰነ ቆይታ ያለኝ የራሴ ፊልሞችም ላይ ትንሽ አርቱ ላይ ነበርኩኝ ማለት ነውና ኢቢሲ ማስታወቂያ ወጣና ሄድኩኝ። እዛ ነበር ለመጀመሪያ ጊዜ በአካል ያገኘሁት። ከዛ በኋላ ኢቢኤስ ምናምን ላይ አግኝቼዋለሁ። ብዙ ነገሮች ኢቢኤስም እንደዚህ ማስታወቂያ ወጥቶ እዛም አግኝቼዋለሁ ማለት ነው። ኦልሬዲ እሱ ስራው ላይ ነበር፣ ግን እንዳጋጣሚ ሁለቱም ቦታ ላገኘው ሞክሬያለሁ። አግኝቼዋለሁ እንዳጋጣሚ ሆነ ማለት ነው እና በጣም የሚገርም ኩል የሆነ ልጅ፣ የሚገርም ልጅ ያለው አቋም በጣም መንፈሳዊ ቅናት የሚያድርብኝ ሳይው ፕሮግራም አቀራረቡ ሁኔታው ምናምን የሚገርም ኳሊቲ ነበረው እና አቋሙ ራሱ የሚሰራበት ወይ ምናምን እኔ በጣም ፐርሰናሊ በጣም ይመቸኝ ነበርና ዛኔ ነው ያወቅኩት። ከዛ በኋላ እንግዲህ ላይቭ ምናምን ቲክቶክ ላይ በደንብ እናወራ ነበር። ዛኔ ነው ማውቀው እሱን። ከዛ በኋላ ከዛ ካገኘሁ በኋላ ከረጅም ጊዜ በኋላ ደግሞ ቲክቶክ ላይ ነበር በደንብ ስናወራ ነበር ማለት እና ኢቨን እንደዚህ ሀፕን ከሆነ በኋላ ራሱ የሆነ ሰዓት ላይ ተሽሎኝ መጥቻለሁ ሲል ላይቭ ገብቼ ዛኔ ፊልም ፕሮዳክሽን ስለነበረኝ መገናኛ አካባቢ ማለት ነው ኢቨን ማቴሪያሎች ስላሉ ኦልሬዲ የተሟላ ስቱዲዮ ስለነበር አንዳንድ ነገሮች ደውላ አብረን ለመስራት ምናምን ላይፍ ላይ አውርተን ነበር፣ በደንብ ተግባብተን ነበር እና ከዛ በኋላ ተመልሶ ወደ አዳማ ሄዶ ምናምን አገር ሽከበት ብዙ ነገር ተወራ ማለት ነው እና ብዙ ያልሆኑ መረጃዎች ወጡ ማለት ነው። ከዛ በፊት ዝም ብሎ መታመም ነበር፣ ጭንቀት ምናምን በስራ ምክንያት የሚል ነገር ነበር የተወራው። ከዛ በኋላ ግን አዳማ ደርሶ መጥቶ ያው ሀፕን የሆነ ነገር ሀፕን ሆኗል። እንደዚህ ነገሮች ተፈጥረው ከሚዲያው ጠፋ ተመልሶ ማለት ነው እና በጣም የሚገርም አብዛኞቻችሁ ልታውቁት ትችላላችሁ። ያው ሚዲያ የምታዩ ሰዎች ሶሻል ሚዲያ ሳይሆን ሞር ቴሌቪዥን ጣቢያዎች ላይ ምናምን ሬዲዮ ሊሆን ይችላል ዋቴቨር እነዛ ነገሮች ላይ ማስ ሚዲያዎች ላይ በደንብ ልታውቁት ትችላላችሁ እና በጣም ብቃት ያለው የሚገርም ግርማ ሞገስ ያለው የጋዜጠኝነት ተሰጥኦ ያለው የተሰጠ የ4 ኪሎ ምርጥ ልጅ ነው እና የሚገርም ልጅ ነበርና ፋይናሊ እንደዚህ ሆኖ መገኘቱ ትንሽ ፊል አድርጌያለሁ እውነት ለመናገር ማለት ነው እና ተስፋ ማድረግ ነበረ አብረን እንሰራለን በቃ እንዲህ ብለን ብዙ ነገሮችው ስልኮች ተቀያይረን ምናምን ነገር እንደዚህ ተመልሶ አዳማ ደርሶ መጥቶ እንደዚህ ነገር ሆነ ምናምን መባሉ ነው ትንሽ ፊል አድርጌያለሁ በዚህ ልክ እንደዛ መፈጠሩ
ብዙ የማይታወቁ ጉዶች ከጀርባ አሉ። ብዙ ነገር ተሸክመን ነው የምንሄደው ማለት ነው ብዬ ወደ ራሴ ጨምረ እንዳይ አድርጎኛል። ብዙ ነገር እኔስ የማይታወቅ ሰዎች የማያውቁት ንጹህ የመሰልኩኝ ፈጣሪ የምበድለው መጥፎ ነገር የማደርገው እንቅስቃሴስ ምንድን ነው የሚል ጭምር አብዛኞቻችን ወደ ውስጣችን ሰው የማያውቀው እኛ ላይ እኛና ፈጣሪ ብቻ የሚያውቀው በደል ምን አለብንም እንድንል አድርጎናል ማለት ነው። ምክንያቱም ስናየው ብዙ ነገር እንደዚህ አይነት ነገር ውስጥ የሚገባ ወንድም ስለማይመስል ማለት ነው። ወንድማችን እንግዲህ ፈጣሪ ሴጣን ካሳሳተ መንገድ ፈጣሪ ይመልስህ ነው ምለው። እንግዲህ አሁን በጣም ሪግሬት አድርጎ ወይም ደግሞ ተጸጽተው ብዙ ነገር እየተናገር ነው ያለውና እና የኢትዮጵያ ሕዝብ ይቅርታ እንዲያደርግለት ነው እየጠየቀ ያለውና አይ ቲንክ ደህና ይመስለኛል ከሁኔታው ሳይሆንና ከዚህም በላይ ደህና ቢሆንና ሰላም ቢሆን አይዊሽ መመኘው እሱ ነው ለሱ ፈጣሪ ወደ ጤናው መልሶት ወደ መልካም መንገድ መልሶት ሁሉ ነገር ተስተካክሎ በደልኳት አስቀየምኳት ያለውን እናቱንም ክሶ ለኢትዮጵያ ሕዝብም ክሶ ጭምር ተመልሶ ወደ መደበኛ ህይወቱ ተመልሶ ብናየው ትልቁ ምኞቴ ነው እውነት ለመናገር ማለት ነው። ኤኒዌይስ ወንድማችን ብዙ ነገር ብሏል። የተወሰኑ ሀሳቦችን አንስተዋል። ይቅርታ ብሎኝ የኢትዮጵያ ህዝቦች ብለዋል። ብዙ ነገሮች ተናግረዋል እና ዋና ሀሳቢ የእሱ ነገር እሱ ያላቸው ነገሮች ከራሱ አንደበት ትሰማላችሁ። የእሱን ወረዶች ቃል በቃል ለመግለጽ ሳይሆን እዚህ ጋር የመጣሁት አብዛኞቻችን ነጋችን የሚያበላሽ ነገር ዛሬ ላይ እንቅስቃሴ ባናደርግ ዛሬ የምናደርጋቸው እያንዳንዳቸው ጥቃቅን ነገሮች ነጋችን እንዳይበላሹ ይቅርታ የማያሰጡ ነገሮች እንዳይፈጠሩ ጥንቃቄ ብናደርግ በተለይ ወጣቱ ፋየር ኤጅ ላይ ያላችሁ እንደዚህ ደግሞ በጣም የተደላደለ ነገር ላይ ያላችሁ ሁሉ ነገር ልክ የሚመስላችሁ ባልተደላደለ ነገር ውስጥ ሆናችሁ ደግሞ ችግር ወደ ችግር የሚመራችሁ አሁን ያላችሁበት ችግር ወደ በለጠ ለጊዜው ሊያመቻችላችሁ እየመሰለ ወደፊታችሁ ግን በጣም ወደ ችግር የሚከታችሁ ነገር ውስጥ እንዳትገቡ እያንዳንዱ እንቅስቃሴያችን ከፈጣሪ ጋር በየእምነታችን እየጸለይን ብዙ ነገሮችን ኮንታክት እያደረግን የምናመልከውን አምላክ ሁሉ ነገር በሱ እንዲሆን እየተነጋገር ነገሮች እንዲስተካከሉ ብናደርግ የሚል ነው። ነጋችን የሚያበላሽ ምንም አይነት እንቅስቃሴ ባናደርግ ለማለት ያ መልዕክት ለማስተላለፍ ነው። ምክንያቱም አንድ የሆነ ነገር ከተለጠፈባችሁ የሆነ ታፔላ ከተለጠፈባችሁ የሆነ ስህተት ከተገኘባችሁ በዛች ስህተት ሁሌም ስለምትደቆሱ ስለምትኮረኮሙ ሰርቫይቭ አድርጋችሁ ወደ መደበኛ ህይወታችሁ ለመመለስ ትንሽ የሚከብድበት ሁኔታ አለና ያ ነገር እንዳይፈጠር እያንዳንዱ ህይወታችን እያንዳንዱ ነገራችን ከዛሬው ኃላፊነት ብንወስድ መልካም ነው ብዬ ነው የማስበው። በእርግጥ አሁን ይሄ ለነገሮች ብቁ ሆኜ አይደለም ይሄን መመክራችሁ የምነግራችሁ። ቢያንስ የኔ ታናናሾች ካላችሁ ይህን ቪዲዮ የምታዩት ሰዎች ካላችሁ እንግዲህ ከኔም ታላላቆች ናቸው። ትንሽ ነገሮችን ማሰላስና ማስተካከል የምትፈልጉት ነገር ካለ ትንሽ አላርም መሆኑ ከቻልኩ ቢሆን አላርም ካረኳችሁ ነው። ያው እኔም ሰው ነኝ፣ እንደ ሰው እኔም ብዙ ጥፋቶች አሉብኝ፣ ብዙ የተሳሳትካቸው መንገዶች አሉ። ባለማስተዋል የሆኑ ብዙ ጥቃቅን ለምን ትንሽ ነገር አይሆንም እና ብዙ ነገሮች ይኖራሉ እና ስህተት የሰራናቸው ስህተቶች እነዛ ስህተቶች በወቅቱ ባላረኳቸው እንዲህ ባልሆነ እንዲህ ባልተፈጠረ ብለን የምናልፋቸው ብዙ ጥቃቅንም ትልልቅ ነገሮች ይኖራሉ እና ያ ነገሮች እንዳይፈጠሩ ግን እያንዳንዱ ነገር በማስተዋል ብናደርግ የሚል ሀሳብ ለማንሳት ነው። እንግዲህ የተሻለ ነገር መጥቶ በተሻለ መንገድ በተሻለ ጤና እንደምናየው እና ነገሮች ተሳክተውለት ቀንተውት የኢትዮጵያን ሕዝብ ይቅርታ አድርጎለት ወደ አሜሪካ ሄጄ ታክሜ መጥቼ የኢትዮጵያ ሕዝብ ይቅርታ ካደረገልኝ እዚሁ ስራ ነው መስራት የምፈልገው መሰደድም ጭምር አልፈልግም የሚል ነገር ያነሳውና እንግዲህ ተሳክቶለት ከኢትዮጵያ ሕዝብ ጋር አብሮ ቢሆን ወደሚወደው ሚዲያ ቢመለስ ምኞቴ ነው። ሶፊ ወንድማችንን ምን እንደሚል እንግዲህ ቪዲዮውን እንሰማና ወደ ቀጣይ እናመራለን። ቶሎ በይ ተደብቄ ስለሆነ እሺ ልጀምር። መላው ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን፣ የተከበራችሁ ኢትዮጵያውያን ሁላችሁንም ከዚህ በፊት ፌስቡክ ላይ ጽፌ ነበረ እንዳያችሁት ይቅርታ ጠይቄያለሁኝ። አሁንም ማልቀስ አልፈልግም፣ ግን በቃ ይቅርታ አድርጉልኝ። እኔ በጣም በምድር ተሰቃይቻለሁ። በጣም እግዚአብሔር ስጋው ደሙን አቅምሶኛል። ቆርብ ያለው አሁን እኔ ህይወቴ ተቀይሯል። ይህን ብቻ ወቁልኝ። የኢትዮጵያ ሕዝብ የካ ኮተቤ ነው የተኛሁት።
ኮተቤ መምህራን ኮሌጅን አለፍ ብሎ ያለው ኤካ ኮተቤ ነው ያለሁት። መታችሁ ጠይቁኝ። በጣም ተጎድቻለሁ። ገና እያገገምኩኝ ነው። ሰውነቴም ገና እየተመለሰ ነው። መላው የኢትዮጵያ ሕዝብ መልእክቴን አድርሱልኝ እባካችሁ። መታችሁ ጠይቁኝ። ሰው ናፍቆኛል። የኢትዮጵያ ሕዝብ ናፍቆኛል። ሰይፉ ፋንታሁን ጋር ገብቼ ይቅርታ ለመጠየቅ በጣም ጓጉቻለሁ። ጤናዬ እንዲመለስ ጸልዩልኝ። ክርስቲያኑ ሙስሊሙም ተዋቶይ ክርስቲያኑ ሙስሊሙ ሁላችሁ ይቅርታ እንድታረጉልኝ እጠይቃለሁ። ሶፎንያስ ፋሲሁን ነኝ። ትንሽ ጸጉሬ ስለተላጨው ነው ኮፍያ ያደረኩት። ይቅርታ እንጂ ለእንትን አይደለም እንድሽ ላርጋት እና በጣም በድያችኋለሁ። በጣም አስቀይሜያችኋለሁ። ከኔ የማይጠበቅ ስራ ሰርቻለሁ። አንገታችሁን ብዙዎቻችሁን አስደፍቻለሁ። ይቅርታ አድርጉልኝ። ይሄንን ቪዲዮ በአሁኑ ሰዓት የምትመለከቱ ቅረጹኝ፣ ስክሪን ሪከርድ አድርጉልኝ፣ ለሰይፉ ፋንታሁን አድርሱልኝ። ሰይፉ ፋንታሁን ከህዝብ ጋር እንዲያስታርቅኝ እጠይቃለሁ። ሰይፉ ፋንታሁን አስወጪው፣ ይሄን ልጅ ይቅርታ አስወጡት። አላወቀኝም ማን ነው ይሄ። ከዚህ ጋር ያለውን ሜድ ምናምን ማውራት አልቻልኩም። አውጣል አንተ ነው ያስገባው። ኦሎ አውጣው እስቲ ናውጣው። አንዴ አሁን እኔ ቁም ነገር ነው እያወራሁ ያለሁት። አስወጣው። እየረበሸ ነው። ስክሪን ሪከርድ እየተደረገ ውጣ። ወይ ዝም በል ወይ እንትን ልበል። ይሄ ቪዲዮ ነው። ይሄ ቪዲዮ ብዙ ሰው ጋር ይደርሳል። ሼር እንደውም ሪኮኔክት ሆናል። ሶፎንያስ ፋሲሁን ነኝ። ጋዜጠኛው ነኝ። የኢትዮጵያ ቴሌቪዥን ከናፍቆት ትዕግስቱ ጋር በተለይ ናፍቆት ጋር ረዥም ስራ ሰርተናል። እንደምታስታውሱት የኢትዮጵያ ቴሌቪዥን እና በጣም ብዙ አቅም ያለኝ ልጅ ነኝ። ድጋሚ በሚዲያው ላይ መጥቼ ሚዲያውን ማነቃነቅ የምችል አይነት ሰው ነኝ። እሱን አምናለሁኝ። ጸጉሬ ላሳያችሁ መላጣውኝ ነው እና ጺሜም አድጓል። ገዳም ቆይቼ 6 ወር ስጋው ደሙን ተቀብዬ ድኜ ነው የመጣሁት። በዚህ በጣም ደስተኛ ነኝ። የኢትዮጵያ ሕዝብ ደግሞ ይቅርታ ባይ ነው። ሰይፉ ፋንታሁን ጋር ይሄ ቪዲዮ እንዲደርስ አድርጉልኝ። ለሰይፉ ንገሩልኝ። ምናልባት ከዚህ በኋላ ሆስፒታል ልቆይ የምችለው 20 ቀን ወይ 15 ቀን ነው የሚሆነው። ምናልባት የአዲስ ዓመት እንግዳው አድርጎኝ ከእናቴ ጋር መድረኩ ላይ ተንበርክኬ የኢትዮጵያን ሕዝብ ይቅርታ እንድጠይቅ በዚህ አጋጣሚ ለምናችኋለሁ። ስክሪን ሪከርድ ያደረጋችሁትን ፖስት አድርጎ የኔን ቪዲዮ ፖስት ያደረጉትን ሁሉ ደግሞ ኢትዮጵያውያን ፎሎ አድርጓቸው። ይህንን ቪዲዮ ለመላው ዓለም እንድታደርሱልኝ በእግዚአብሔር ስም እማጸናለሁ። እየቀረጻችሁት ነው አይደል? ቪዲዮ በጣም ጥሩ። ስለዚህ ይህን ቪዲዮ ሪፖስት አድርጉልኝ። ዩቲናስ እና ዶናይ ጋር እንዲደርስ አድርጉልኝ። እኔን ያዋረደው እኔን ወደ ህይወት መንገድ ወደ ተሻለ መንገድ ነው የመለሰኝ። በነገራችሁ ላይ ፍሬዘር ፍቃዱን አልተቀየምኩትም። በዚህ አጋጣሚ ፍሬዘር ፍቃዱ ወንድሜ ነው፣ የአዳማው ያስደበደበኝ ልጅ። በጣም ነው የማመሰግነው። ለትልቅ ክብር ለቁርባን ለስጋው ደሙ እንድበቃ አድርጎኛል። ቀላል ነገር አይደለም አይደለ? ስጋው ደሙ ዝም ብሎ የምትቀበው ነገር አይደለም እና ለስጋው ደሙ እንድበቃ ስላደረገኝ በጣም ከልብ አድርጌ አመሰግናለሁ። እሱ አስደበደብኩ እንደዚህ ያደረግኩ ይላል። ግን እኔ ድብዳቡ ምኑ ደግሞ የሚገርማችሁ የመድኃኔዓለም ቀን ህዳር 27 ከህዳር 27 ጀምሮ እኔ ህይወቴ ተበላሽቷል። በቃ ግን መጋቢት 27 የሆሳዕና ዕለት ታስታውሱ ከነበረ መጋቢት 27 እሑድ ነበረ፣ የፋሲካ 1 ሳምንት ሲቀረው ማለት ነው አይደለ? የዛን ቀን ለአባ መድኃኔዓለም በህልማቸው ሶፎንያስን ኃይለ ገብርኤልን አቁርቦታል፣ መልእክት ላከ። ይህ በጣም ድንቅ ነገር እኮ ነው። ከዛ አባ ጠሩኝና መድኃኔዓለም በህልሜ ነግሮኛል። የሰማሽኝ ነው? መድኃኔዓለም በህልሜ ነግሮኛል ቁረብ አሉኝ። ለቤተሰብ ከለከለኝ ማለት ነው። ከዛ እኔ ያልኩ እንደዛ እንግዲህ እግዚአብሔርን እንትን ነው የምፈልገው፣ እግዚአብሔር ከጠራኝ ምን ችግር አለው ብዬ ገባው። በቃ ቆረብኩ ማለት ነው። እና በዚህ አጋጣሚ የቆረበች ቆንጅዬ ቀይ ሴት ጸጉሯ ዘንፈል ያለ ካለች ለትዳር ይኸው ባዶ ነው። ሰይፉ ጋር ያገናኘን መስከረም 1 የቁጣጣሽ ዕለት በተለይ ምክንያቱም አዲስ ዓመት፣ አዲስ ተስፋ፣ አዲስ ማንነት፣ አዲስ ነገር ስለሆነ ሰይፉ ፋንታሁን ጋር በተለይ መቅዲሾ በዚህ አጋጣሚ
መቅደስ ደበሳይ የኢቢኤሷ በጣም ላመሰግናት እፈልጋለሁ። ምክንያቱም መቅዲን ውደዷት። መቅዲ ሾጋም ምናልባት ሰይፉ ጋር ካልተሳካ መቅዲ ሾጋም እኔ እንደውም መቅዲ ጋር መቅረብ ደስ ይለኛል ፍቃዷ ከሆነና መቅደስ ደበሳይ 11505 ብር ከፍላ ሃሌሉያ ሆስፒታል አንድ ግሉኮስ እንድወስድና ህይወቴ እንዲድን አድርጋለች እና መቅደስ ደበሳይ ኢቢኤስ ይህንን ቪዲዮ እሷም እንዲደርሳት አድርጉልኝ። መቅዲዬ ሰይፉ ላይ ያገናኘን በጣም ህግ ያመሰግንሻለሁ። ሌላው ደግሞ ዶክተር ዮናስ ባህረ ጥበብ የስጦታ የአእምሮና የሱስ ማገገሚያ ማዕከል ዋና ዳይሬክተር 250,000 ብር ወጪ አድርጎ የኔን ባይፖላር ዲስኦርደር ህክምና እንዳገኝ አድርጓል። አሁን የሚገኘው የካ ኮተቤ ነው። የካ ኮተቤም ከዚህ በፊት ኮቪድ ላይ ከፍተኛ ርብርብ ሲያደርግ የነበረ ተቋም ነው። ዶክተር መገርሳ በዚህ አጋጣሚ ከልብ አድርጌ ያመሰግናለሁ። አሁን ላይ ህክምና የተሳካ እንዲሆን ከፍተኛ እገዛ እያደረገልኝ ያለው በተለይ ክፍልም የተሻለ ክፍል በማስተኛት ምግብም የተሻለ ምግብ እንድበላ ፕላን ፕሌት እንደወስድ ነው። ስመጣ በጣም ከስጬ ነበር። አንድ ፎቶ ተለቆ ነበር። ይሄ ልብስ ለብሼ ይሆን አላውቅም። በጣም ከስጬ ሟች ነበር የምመስለው። አሁንም ገና እያገገምኩኝ ነው። እስከ መስከረም ደግሞ ወፍሬ ፏብዬ አምሬ ለመምጣት ያብቃኝ። በጣም ወዳችኋለሁ። ዶክተር መገርሳ አመስግኑልኝ። ናፋስ ኮሜንት አንብብ። የኢትዮጵያን ህዝብ ይሄን ነገር አጥፋውኛው። እሺ የኢትዮጵያን ህዝብ በጣም አድርጌ አመሰግናለሁ። በጣም ብዙ ሰው አልቅሷል። በተለይ እናቴ ላይ ዘይት ልደፋ ምናምን የነበረበት ሲን ሸገር ኢንፎ ላይ አይተዋል። ቀርቦ ነበርና ማሚን እያየኋት ነበር ኢንተርቪዋን ቲክቶክ ላይ ተቆራርጦና በጣም ነበር ያዘንኩት። ያ ሁሉ የሰይጣን ስራ ነው። ስለዚህ ይቅርታ አድርጉልኝ፣ እከሳችኋለሁ። አሜሪካ ነገር እንዲሄድ ሁኔታዎች እየተመቻቹ ነው። ያው ታውቃላችሁ ቪዛ ነው የቀረኝ። ግን እናንተ ይቅርታ ካደረጋችሁልኝ አሜሪካ ነገር ለሕክምና 3 ወር ሄጄ ተመልሼ መጥቼ ኢትዮጵያ ሊስትሮም ጠርጌ ቢሆን እቺ ምስኪን እናቴን መጦር እፈልጋለሁ እና በቃ በተቻላችሁ መጠን እርዱኝ። ሰይፉ ፋንታሁን ጋር ቪዲዮ እንዲደርስ ሪፖስት አድርጉ። እንግዲህ ሶፊ እንዳያችሁት ነው፣ ብዙ ነገር ብሎናል። እንግዲህ ኢትዮጵያ ህዝብ ይቅርታ ያድርግልኝ፣ ወደ ስራ ልመለስ፣ አሁን ጤነኛ ነኝ፣ ይህን ጸጉር ዘንበል ያለ ቀይ የምታምር ሴት ለትዳር ፈልጉ ልጅ ብሎ ያርግለት እግዚአብሔር መድኃኒዓለም ወደ ቀድሞ ቦታው ስል ወደ መልካም ስሙ ወደ መልካም ዝናው በመልካም ስራ ይመልሰው። ከዛ ስህተቱ ተምሮ ጥሩ ሆነ ሁኔታ ላይ ወደ ኢትዮጵያዊነት ወደ ኢትዮጵያዊ ጨዋነት እንዲመለስ ተስፋ አደርጋለሁ። እንደዚህ አይነት ነገሮች በጣም ብዙ ነገሮች ያልታወቁ የተደበቁ በሚኒስቴርነት ደረጃ ጭምር በትልቅ ቦታ ድረስ ያሉ ጭምር የሚታሙ ሰዎች ይኖራሉ። ያው ያልተገለጠ ድንገት የሱ ግልጽ ስለሆነ ነውና ሀገራችን እንደዚህ አይነት ነገር ውስጥ እንዳትወረር ፈጣሪም ጭምር ሀገራችን ጠብቅልን ለማለት ነው። ወደ ቀጣይ ፕሮግራማችን ስናመራ ስለ ሰኒ ብዙ ነገር አውርቻችሁ ነበር። 1-2-3 ፕሮግራም ሰርቼ ነበር ስለ ሰኒ። እንግዲህ ምንድነው የሰውየው የጠመጥከው እንዳትሉኝ፣ ሰኒ ከሱ ጋር የግል ጸብ የለኝም አክቹዋሊ። ግን አንዳንድ መስመር የሳቱ ንግግሮች አሉት። ላይክ እንደ ጂጂክሳ ያልኳቸው የወታደር ልብስ ለብሶ በትክክለኛ ስሙ አበባው እብድብ ሲያጫውተው የነበረው እግረኛ ሚዲያ ላይ የቀረበው ማለት ነው። ስለሱ ማወርቻችን ነበር። እንግዲህ እብዶች የበዙ ነው ብዬ ነበር ፕሮግራም የሰራሁት እንጂ ፐርሰናል ጽብ ከሁለቱም ጋር የለኝም። ሰኒ ግን አንዳንዴ ሲያወራ ያዝናናችሁማል፣ ፈታ የሚያደርጋችሁማል፣ መስመር ያስታችሁማል፣ ስቶ ያስታችኋልና ምንድን ነው ብላችሁ እንድትበሳችሁ ያደርጋልና ከዛ አንጻር ነበር ያቀረብኩት። ኦኬ ብዙ ነገሮች አየን፣ ፖዚቲቭ ነገር አየን። አክቹዋሊ ይሄኛውን ቪዲዮ ሳይ ምናምን ነገር እንድል ተሰምቶኛል። ምንም ዋሸት አያስፈልግም። ሰው በዚህ ልክ ከተማረ፣ በዚህ ልክ ቢዝነስማን ከሆነ፣ በዚህ ልክ ብዙ ነገሮችን እየሰራ ከሆነ ትንሽ ጥበት ያመጣችበት ነገር አለ። እኔነት የሚል ትንሽ የጠበበች ነገር አለች። ፕላስ ደግሞ ሙሉ ህዝብን የመፈረጅ ሁኔታ አለ። እሷ ነገሯ ሼፕ ቢያደርጋት የሚል ነገር ነው። ሳላቅ ኦልሬዲ ዲቴል ሳላቀው ስለሱ ብዙ ነገር በማለቴ ይቅርታ መጠየቅ ሊጠበቅብኝ ይችላል። ግን እዛን የሚሰሯቸው ቪዲዮዎች በዚህ ልክ ፐርሰናሊ አታክ ያደርጉበት ሳይሆን ህዝብን እንደፈለግን በጋራ አንጨፍልቅ፣ ህዝብን እንደፈለግን አንናገር፣ የራሱ ማንነት ያለው የራሱ ነገር ያለው የተከበረ ኢትዮጵያ ህዝብን በዚህ ልክ መጨፍለቅ፣ በዚህ ልክ እንደዚህ ማድረግ፣ ዶሚኔት ለማድረግ መሞከር፣ እኔ ማብዛት፣ እኔ ካልቀበርኩ እንደዚህ ካላረኩ፣ እኔ እንትን ካላረኩ፣ እንደዚህ ካላረኩልህ ይሄ ማለት የኔ ነው፣ ይሄ ማለት እንደዚህ ነው ምናምን የሚለው ነገር ትንሽ ጠበብ ያለችው ነገር እንተዋት ከሚል አንጻር ነበር ፕሮግራሞች ምሳሌ ነበረው ማለት ነው። ሰው
እንግዲህ ብዙ ነገር አሳይቶናል። ሶፊ በነገራችን ላይ ሶፊ ፈታ እያለ ነው እየተዝናናብን ያለው። የሚያቀርባቸው ሰዎች ራሱ ሊዝናናባቸው መሰለኝ የሚያቀርባቸውና አይታችሁ ከሆነ የሚያቀርበት ወይ በጣም ሪላክስ ያደርገና ሙድ እያዘው እስከ ይመስል ድረስ ነው ፕሮግራም የሚያቀርበው። እንዲሆነ የምንማርበት ነገር ካለ እንግዲህ ለእነዚህም ሰዎች ፕሮሞሽን አክቹዋሊ ይሁን። ስለዚህ ሰኚ እንግዲህ ትንሽ ለወጥ ብሎ ቀየር ብሎ መጥተዋል። እንግዲህ መማሩን አረጋግጦልናል። ዶክመንትድ እንግዲህ አይታወቅም የሆነ ሰዓት ዶክመንት አላውቅም። እሱንም ያው በዚህ ዲግሪ ያለኝ ማስተርስ አለኝ ምናምን የሚል ነገር አቅርቧል። ኢትስ ኦኬ ይሁን። ፕላስ ደግሞ የሚሰራቸው ስራዎች ከዲግሪ ከወረቀት ይልቅ ግን ሞር አትራክት ያደረገኝ የስራ ሰው መሆኑ ነው። የተለያዩ ስራዎች ቁጠባ ምናምን፣ ብድርና ቁጠባ፣ የወፍጮ ቤት ምናምን ብዙ ነገሮች ታያላችሁ እና እነዚያን ነገሮች የቢዝነስ ስራዎች ላይ መኖሩና ለወጣቶችም ስራ እንዲፈጠር ምናምን በማህበር መንቀሳቀሱ ጥሩ ነው። ይሄን አፕሪሼት አደርገዋለሁ። ይሄ ደስ ስላለን ጭምር ነው ያቀረብኩት ሰው። ኤኒዌይስ እንደዚህ የምትመጡ ሰዎች የአይዲያ ሰዎች ካላችሁና ጥሩ እየሰራችሁ ከጀርባችሁ ጥሩ እየሰራችሁ ሰዎች ጥሩ ኤዱኬሽናል ባክግራውንድ አለን የምትሉ ሰዎች ካላችሁ ፕላስ ደግሞ እንደዚህ አይነት የስራ አቅም አለን የምትሉ ሰዎች ትንሽ እብድብ ባጫውታችሁና ሰው እናንተ ያለው መጥፎ ኔጌቲቪቲ እንዳይኖር ወይ ደግሞ ኔጌቲቭ ነገር ኢሜጅ እንዳይፈጠር ትንሽ ስትነጋገሩ ስታወሩ ጥንቃቄ ብታረጉ ለማለት ነው። ሰኒ ግን በግሌ ያው አድንቄ ያለው ያው ቀልድህና ሰዎች ላይ መለፈለፈ ሰዎችን ተቼ ማድረግ እኔ ማብዛት ነገር ትንሽ ቀረብ ያሰኘኝ ከስራ ባህል አንጻር ግን ያው ትልቅ አክብሮት አለኝ ለማለት ነው። ስምንም ለማንሳት የፈለኩት ዛሬ ኤኒዌይስ የሚጎዱን ነገር ስጣችሁ የሚጠቅሙ ነገሮች ብታወጡልን። ላይክ አሁን ከበፊቱ ፕሮግራም ከተለያየ ቦታ ከቀረብክባቸው ፖድካስቶች ይልቅ ይሄኛው ቪዲዮ ትንሽ በደንብ እኛን ሊያስተምረን እኛን ሀሳባችን እንድንቀይር ስላንተ ያለን አመለካከት በተወሰነ መልኩ እንድናስተካክል ያደረገን ቪዲዮ ነው እና ለዛ ነው ያቀረብኩት። ተከታትለን እንመለስ። አረ በኢየሱስም ዛሬ ታላቅ ቀን ነው። እንግዲህ ይሄንን ተመልካቾቼ እንደዚህ ነው የሚሉት። እርሶ አሁን ትቆፍራለህ ይመጣ ይሁን አይመጣም ብዬ ነበር፣ ግን ደፋር የኢትዮጵያ ልጅ ማለት አንተ ነህ። መጣ በቃ እኔ በዚህ ነው የሚፋለም። አልተማሩም ያልተማሩ ሰዎችን አምጥተህ በሚል አንዳንዶቹ የሚያነሱት ነገር አለና በሴኩላር በሚባለው የትምህርት ሁኔታዎት ምን ላይ ነው? ዲፕሎማ በፖለቲካል ሳይንስ፣ በዲግሪ ህግ፣ ሌላ ዲግሪ ደግሞ ፕሮጀክት ማኔጅመንት ከባለቤቴ ጋር፣ ማስተር ሴን ደግሞ ፕሮጀክት ማኔጅመንት ነገር ግን ኮኦፐሬቲቭ ከስተመር ሰርቪስ ሪሰርች ያደረኩበት ፒራሚድ አይደለም ይሄ ፒራሚድ የግብጽ ፒራሚድ አይደለም ይሄና አይመሳሰሉም። ተመሳሳይነት አላቸው። ግብጽም እኮ ኦሮሚያ ነበረች። በእውቀት ላይ የተመሰረተ የሚመራ እንጂ በሙቀት የተመሰረተ አይደለም። ሙቀትና እውቀት ይለያያሉ። ከተመረጠ ከልዩ ከወይራ ምንድነው ስሙ ከግራዋ እንጨቶች አበባ የተቀጸመ ማር ነው። ይሄ ማር ለ62 በሽታ መድኃኒት ነው። ይሄ ማር ብቻ። ግብርና ማለት ለሀገር እንዲሁም በዓለም ደረጃ የሀገራችንም ወይም መንግስታችንም ግብርናን በሁለንተናዊ በማዘመን በኦሮምኛም በአማርኛም በሁሉም ቋንቋዎች ለብልበን የምናወራበት እና የምንወያይበት ሚዲያችን ነው። ስፖርት በምትሰሩበት ሰዓት እዛ አካባቢያቸው ላይ ስረፍድብህ እዚሁ ጎራ ብለህ መታ አድርገህ ትወጣለህ ማለት ነው። እነኚህ ወጣቶች ናቸው። ተመልከት፣ ቦቴ እና ቱታዬ ዱላም አይለየኝም። ለእኔ የሚበቃኝ 30% ድሎት 70% በልፋት እየለፋው ውጤት ሲያመጣ ደስ ይለኛል። ይሄው ማኛ ነው። ይሄ ጤፍ ማኛ እያራገብነው እያጸዳዳ። ቁጠባና ብድርም አላችሁ? አዎ፣ በባንክ መልክ 30% ይቆጥባሉ፣ 70% ይበደራሉ። መኪና የሚገዛም ቤት የሚገዛም እንሰራለን ማለት እዚሁ ይነፋል፣ እዚሁ ይጠራል፣ እዚሁ ይፈጫል። ዱባይ ላይ ተጠራው። ዱባይ ላይም ተጠርቼ አዋርዱ ላይ የዘመኑ ኢትዮጵያን የታደገ ማህበር ከ110587 ህብረት ስራ ማህበር ውስጥ ነው ይሄ የተደረገ። የአዲስ አበባ መቆርቆሪያ አዲስ አበባ ስትቆረቆር የመጀመሪያ ቤተ መንግስት እችትና መሪዎቻችን እዚህ ሆኖ ነው እጅ ማንሻ ከየአገር በእንስራ ማሩም ወተቱም ቅቤውም በእንስራም በተለያየ በጡቤ ምናምን የሚመጣው እዚህ ነው ግብር የሚሰበሰብ። በጣም ልጅ ጤነዳም እንዳታስነጥስ የኒወያይን ሻይ ቡና ፈልጋለሁ ብለህ ብትል እዚሁ ካንፈር ሙኩት ፍየል ታርዶ ይኸው እሳት ነዶልህ ከንግግር ባሻገር ወሬ የለውም ፍሬ። በዚህ በምጅሌ ገዳ ዘመን አዲስ ኦሮሞ ግኝት አዲሱ ጉዲሳ ሎንጮ አቤት ሲያምር። አንዳንድ ጊዜ ሶሻል ሚዲያ ላይ የሚተላለፉ ነገሮች ምድር ላይ የሌሉ ያረገጡ ነገሮች ይወሩና ሲወጣ ሌላ ነውና እኔም ያን ያህል ለልቼ ስመጣ እዚህ ጀሞ ድረስ ይሄን ነገር ለማየት በመብቃቴ እጅግ ተደስቻለሁ። ንገራቸው፣ ምክንያቱም ይግባቸው።
አይገባቸውም። መቼስ አይገባቸውም እኮ አሁን ለመተቸት የተፈጠሩ ሰዎች በጥብጤ ስኳርና ማር አላውሴ በበሶ ብል መልክ ብትግታቸው ጭንቅርቷ ትይዝባቸዋለች። እቺ ጋር ያለችው ጭንቅርቷ አጽያትን ታሳልፍና ጥሩ ነገርን ትከለክልባቸዋለች የነሱ ምክንያቱም ገደል ነው። እንግዲህ ቤተሰቦች ይህንን ይመስላል ሰኒ ነገር እቺ የሚላት ነገር ነች። ትንሽ ስናናች እንትና አይታችሁት ከሆነ ሶፊ በራሱ ያለ አየር እያዘ ነበር። ፋይናል ላይ ነው ቪዲዮ ላይ። ለማንኛውም በግል ከቢዝነስ ጋር በተያያዘ ምናምን ከምሰራቸው ስራዎች ጋር በተያያዘ ሪል መሬት ላይ የወረዱ ነገሮች ይመስሉኛል እንግዲህ እንዳያቸው እና ስለነሱ አክባሪ ነኝ። አንዳንድ ነገሮች እንደዚህ ዳይቨርት ያደረግ ግን የምትገባልን ነገሮች ግን አቁም፣ እሱ ነገር አቁም ለማለት ነው። ዛሬ ባለችን ትንሽ ሰዓት የመጣሁት እንግዲህ እነዚህ ሁለት ነገሮች ላይ ትንሽ ስለ ሶፊም ተሽሎኛል ማለት ደስ ስላለኝ ነው። እንዲሻለውም ዊሽ ለማድረግ ነው። ጥሩ ነገር እንዲቀድመው ለመመኘት ነው። ሁለተኛ ደግሞ ስለ ሰኒ የነበረኝ አመለካከት በተወሰነ መልኩ እንዳስተካከለው ለመንገር ነው። ምክንያቱም ትንሽ ወቅጬዋለሁ ማለት ነው። ይቅርታም ለመጠየቅ ነው እና ያችኛውም ነገር ግን ዞር የምትልብህን ነገር ግን አቁማት ለማለት ነው። ከዛ ውጭ ጋር ደግሞ ሶስተኛው ምክንያት ደግሞ ዛሬ መጣሁት ከእናንተ ጋር ላለመራራት ጨምሮ ባለችን ትንሽ የሳለ የሆነ ነገር ለቀቄላችሁ ቀጣይ አብሮነታችንን ለማጠናከር ነው። ቤተሰቡን ሰብስክራይብ ያደርጋችሁ ጠብቁ። ለተሻለ ነገር የተዘጋጀ ነው። አሁን ባለችን ሰዓት ይሄን እያቀረብንላችሁ ነው። ሰላማችሁ ይብዛልኝ። ያኪና ለማለም ከእንደ ካምፓላ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።